በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች በእያላችሁበት እንደምን አላችሁ? የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ዛሬ በሚኖረን ደቂቃ የምንማማርበት የትምህርታችን መሰረት የምናደርገው በሉቃስ ወንጌል ምዕራፍ 2 ላይ ተጽፎ የምናገኘው የጌታችን የኢየሱስ ክርስቶስ ወደ ቤተ መቅደስ መሄድ በ12 ዓመቱ ማለት ነው። በዛም በመምህራን መካከል ተቀምጦ ሲማር ሲጠይቅ ሲመልስላቸው እንመለከታለንና ጌታችን ኢየሱስ ክርስቶስ በ12 ዓመቱ ወደ ቤተ መቅደስ ሄዶ ይህን ያደረገበት ለኛ ህይወት ደግሞ ምን አይነት መልእክት አለው የሚለው ለማንሳት ነው። የዘላለም ተማሪ መሆን እንዳለብን ማለትም ሁሉ ጊዜ የምንማር ሰዎች ብንሆን ለክርስትናችን ውጤት የተሻለ ስለሚሆን ተማሪዎች መሆን እንዳለብን በዚህ ክፍል ላይ እንመለከታለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የተወደዳችሁ ክርስቲያኖች ደቀ መዝሙር ማለት ተማሪ ማለት ነው። 12ቱን ደቀ መዛሙርት ጌታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር አስተምሯቸዋል። በዚህም ትምህርታቸው ለዘላለም መንግስቱን የእግዚአብሔርን መንግስት ወንጌሉን ለዘላለም እንዲሰብኩ እንዲያስተምሩ አድርጓቸዋል። መድኃኒታችን ኢየሱስ ክርስቶስም ወደ ወንጌል አገልግሎት ከመሄዱ በፊት 40 ቀን 40 ሌሊት ጾመ ጸለየ ዝግጅት አደረገ የሚል በማቴዎስ ወንጌል ምዕራፍ 4 ላይ አንብበናል። ስለዚህ ለዚህ ዓለም ፈተናና በዚህ ዓለም በምንኖርበት ሰዓት አሸናፊዎች ለመሆን ሁሉ ጊዜ ተማሪዎች መሆን፣ ሁሉ ጊዜ ማንበብ፣ ማጥናት፣ ወደ እግዚአብሔር ቤት መመለስ ከሁሉ ይበልጥ የተሻለ ስለሆነ ይሄን ቅድሚያ ብናደርግ ህይወታችንን ማቅለል እንችላለን ማለት ነው። በዚህም ክፍል የምንመለከተው ጌታችን ኢየሱስ ክርስቶስ በ12 ዓመቱ ነው ወደ መቅደስ መጥቶ የጠየቃቸው የተማረውን በመምህራን መካከልም የተገኘው እና እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያምና አረጋዊ ዮሴፍ ይሄን ለምን አደረክብን ብለው ኢየሱስ ክርስቶስን ጠየቁት ይላል። ጌታችን ኢየሱስ ክርስቶስም በአባቴ ቤት እሆን ዘንድ እንዲገባኝ አታውቁምን አላቸው ይላል። በአባታችን ቤት ለዘላለም እንድንኖር መማር አለብን፣ ማወቅ አለብን። በተለይ ክርስቲያኖች በዚህ ዘመን እኛ የእግዚአብሔርን ቃል ለመማር ወንጌል ለማጥናት የቤተክርስቲያንን መሰረታዊ ትምህርቶች ለማወቅ እንደዚህ ዘመን የተመቸ ጊዜ የለም። ለሁላችንም በያለንበት ሆነን የእግዚአብሔርን ቃል የምናጠናበት ሰፊ ነገሮች ተሰጥቶናል። ይህን እድልም ደግሞ መጠቀም ይገባል። እንደ ቀድሞ አይደለም። አሁን ባለንበት ዘመን ያለንበት ቦታ ላይ ሆነን የእግዚአብሔርን ቃል መማር እንድንችል ሆኗል። ለዚህ ትምህርታችን ደግሞ መሰረት የሚሆነን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን አንድ ሰው ደቀ መዝሙር ሆኖ መንፈሳዊ ህይወቱን ለማሳደግ እንደ ሕፃን መሆን መቻል አለበት። እንደ ሕፃን በሕፃንነቱ የተነገረውን ነገር የሚይዝ ነው፣ የሚማር ነው፣ አይረሳም። ንጹህ ልቦና አለው፣ ንጹህ ሐሳብ አለው፣ ቂም በቀል፣ ክፋት፣ ተንኮል ነገር የለበትም እና እንደ ሕፃን መሆን አለብን። እንዲሁም ደግሞ መጽሐፍ ቅዱስን ስናጠና ጉጉት ሊኖረን ይገባል። ምን ጓጓለት የእግዚአብሔርን መንግስት፣ ምን ጓጓለት ወንጌል፣ የሚወደን ለኛ የሞተልን ክርስቶስ ኢየሱስን ለማግኘት መጓጓት ከኛ የሚጠበቅ እንደ ሕፃናት ሆነን ልቡናችን እንደ ሕፃናት ሆኖ ክርስቶስ ኢየሱስን መፈለግና መጽሐፍ ቅዱስን ማጥናት መንፈሳዊ እድገታችንን የሚያፋጥን ይሆናል። ለዚህም ነው በማቴዎስ ወንጌል ምዕራፍ 18 ቁጥር 3 ላይ እንዲህ ተብሎ ተጽፏል። እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም ይላል። የክርስትና ግቡ መንግስተ ሰማያት መግባት ነው። እንደ ሕፃናት ሆነን የእግዚአብሔርን ቃል አጥንተን ተምረን አውቀን መንግስቱን መውረስ ይገባናልና ይሄን ለመውረስ የግድ መጽሐፍ ቅዱሳዊ ጥናት የቤተክርስቲያናችን አስተምህሮ ማወቅ መረዳት ከሁላችንም የሚጠበቅ ነው። ጉዞአችንን በዚህ ስንመራ መጽሐፍ ቅዱስን ካርታ አድርገን መጽሐፍ ቅዱስን መሰረት አድርገን እውነትነቱ ስለማይጠረጠር የመጽሐፍ ቅዱስ እውነትነት ፈጽሞ አይጠረጠረው። ምክንያቱም የጻፈው አካል ራሱ ባለቤቱ ክርስቶስ ኢየሱስ ስለሆነ እግዚአብሔር ስለሆነ በእግዚአብሔር መንፈስ 40 ሰዎች መጽሐፉን ጽፈዋል። መጽሐፍ ቅዱስን ማለት ነው። የጻፉት አንድ መልእክት ነው። አንድ ከእግዚአብሔር የመጣ ሐሳብ ከእግዚአብሔር የተገለጠ ነገር ስለሆነ መጽሐፍ ቅዱስ አንድ መልእክት ያለው ሁሉንም ብናጠና 40 ሰዎች ቢጽፉትም አንዱ የእግዚአብሔር መንፈስ ያለበት ነውና
ያለ ስህተት የተጠበቀ ቅዱስ መጽሐፍን ካርታ አድርገን ዘወትር ማጥናት ከሁላችንም የሚጠበቅ ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሣጽ ይጠቅማል ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ሐዋርያ ቅዱስ ጳውሎስ ለተግሣጽ ለትምህርት የእግዚአብሔር መንፈስ ያለበት ቅዱሱ መጽሐፍ እጅግ ስለሚጠቅም ስለሚያገለግል እነዚህን መጻሕፍቶች አንብበን መንፈሳዊ ሕይወታችንን ማሳደግ ይገባናል። ቃሉን መመርመር በመጀመሪያ የጌታችን የኢየሱስ ክርስቶስ ወንጌል በሚነገርበት ቦታ ሁሉ እንደ ሀገሩ ሊለያይ ይችላል። ጸሐፊውም በወቅቱ ዘመኑን በዋጀ መልክ የጻፈበት ሊኖር ስለሚችል ምልከታችንን ሰፋ ማድረግ ይኖርብናል። መጽሐፍ ቅዱስን ስናጠና መመልከት ያለብን ብዙ ነገሮች አሉ። ከነሱ መካከል ክፍሉ ምን ይላል የሚል ለምሳሌ ሐዋርያ ቅዱስ ጳውሎስ ከ14ቱ መልእክት ለየት ያለ መልእክቱ የቱ እንደሆነ ለዕብራውያን ሰዎች ሲጽፍ ምን ብሎ እንደጻፈ፣ ለሮሜ ሰዎች በሮሜ ሰዎች ያሉ ህብረተሰብ በዛ ወቅት ምን እንደነበሩ፣ አይሁድ ከሆኑ ለአይሁድ የተጻፈ መልእክት፣ አይሁድና አሕዛብ አንድ ላይ ከሆኑ ለአይሁድና ለአሕዛብ፣ ክርስትናን ገና ለተቀበሉት አሕዛብ፣ ወደ ሃይማኖት ገና ለመጡት አሕዛብ የተጻፈና በእነሱ መካከልም ደግሞ የተነሳውን ችግር ለመፍታት የተጻፈ መሆኑ ክፍሉን በዚህ መልክ ማየቱ ተገቢ ይሆናል። ምክንያቱም ሙሉ የእግዚአብሔርን ቃል የምንረዳበት ስለሆነ ማለት ነው። ከዛ ማን ነው የጻፈው፣ መቼ ተጻፈ፣ የት፣ ለምን የሚለውን፣ እንዴትስ ተጻፈ የሚለውን እነዚህን ሁሉ ምልከታ ማድረግ ቃሉን መመርመር ከክርስቲያን ይጠበቃል። ሁለተኛው መተርጎም አለብን። ምን ማለት ተፈልጎ ነው የሚል ከቅዱሳን መጻሕፍቶች መቼስ አንዱ መልእክት ውስጥ የተለያየ መልእክት አይጻፍም ወይም የተለያየ ሐሳብ አይነገርም። አንዱ የእግዚአብሔር መንፈስ በእግዚአብሔር መንፈስ ቃሉን በማጥናት መቼስ ዕውቀት ብቻ ይሄን ነገር ስለማይመጣ ማለት ነው። ፊደል ይገላል መንፈስ ግን ያድናል ተብሎ እንደተጻፈ የጌታ መንፈስ ያለው ያ ሰው የእግዚአብሔርን መልእክት መረዳት ይችላልና ትርጓሜውን ማቅናትና መተርጎም። በሶስተኛው ደረጃ ደግሞ ማዛመድ አለብን። መጽሐፍ ቅዱስ ከህይወታችን ጋራ የሚገናኝ ስለሆነ ወደ ህይወታችን አዛምደን ማየት አለብን። የቅዱሳን አባቶቻችንን ገድል፣ ታምራት እንደዚሁም በመጽሐፍ ቅዱስ ላይ ያሳለፉትን ነገር ስናየው እሱን መምሰል መቻል፣ ደግሞ ያለፉበትን መንገድ ወርቀው የተነሱበትም ካለ የወደቀን ሰዎች በዛ መልክ እንደምንነሳ ወርቀን እንደማንቀር ያን እንድናስብ ወደ ህይወታችን ማዛመድ ይገባናል። ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የልብንም ስሜት ሐሳብ ይመረምራል ይላል። የእግዚአብሔር ቃል ሕያው ስለሆነ የልብን ሐሳብ ስሜታችንን የሚመረምር ስለሆነ መጽሐፍ ቅዱስን አስቀድመን ማወቅ መረዳት ተገቢ ነው። የእምነታችን ህንፃ የሚባሉትን እንዴት ማወቅ መረዳት እንችላለን? እንዴትስ ማጥናት እንችላለን? ከምን እንጀምር የምንል ከሆነ ደግሞ ቤተክርስቲያናችን በሚገርም ሁኔታ የእምነታችን ህንፃ የሆኑትን 5 አዕማደ ምስጢር የተባሉትን ማለት ነው ምሰሶዎችን አስቀምጣልናለች። በዚህ ትምህርቱ ውስጥ ምስጢረ ሥላሴና ምስጢረ ሥጋዌ የመሰረት መሆኑን የማዕዘን መሆኑን እሱም መረዳት ያስፈልጋል። ምስጢረ ጥምቀት ደግሞ በሶስተኛ ደረጃ ያለው በር እንደመሆኑ የምስጢራት ሁሉ በር ምስጢረ ጥምቀት ስለሆነ በር እንደመሆኑ ወደ መቅደስ ስንገባ ወደ ቤተክርስቲያን ስንገባ በር ያስፈልጋል። ያን በር መግባት ይገባል። ክፍት ሆኖ መግባት አለብን አይደል? ከገባን በኋላ የምናገኛቸው በረከቶች ስላሉ ስለዚህ ምስጢረ ጥምቀትን ማከናወን መረዳት ያስፈልጋል ማለት ነው። ከገባን በኋላ የምናገኘው መቅደስ ነው። መቅደስ ደግሞ በቅዱስ ቁርባኑ ይመሰላል። በቅዱስ ቁርባን ቅዱስ ቁርባንን የተቀበለ የተጠመቀ መልካም ነገርን የሚያደርግ ክርስቲያናዊ ስነ ምግባር ያለው ሰው ዘወትር በቤቱ የሚኖር ሰው የእግዚአብሔርን መንግስት ይወርሳል። ይህም መንገድ መከተል ቤተክርስቲያናችን ለክርስቲያኖች ሁሉ ይጠቅማል ብላ ያስቀመጠችው ስለሆነ ማወቅ መረዳቱ እጅግ አስፈላጊ ነው። ቅዱስ ቁርባንን ካየነው በኋላ ማዕዘኑ የቤተክርስቲያን ማዕዘን ጉልላት ብለን የምንጠራው ደግሞ ትንሣኤ ሙታን ነው። ክርስቲያኖች ሁላችንም ኖረን በሞትን ጊዜ ከሞትን በኋላ እንነሳለን። ልክ አንድ እህል ከተዘራ በኋላ በስብሶ ሞቶ እንደገና ፍሬ እንደሚያፈራ እንደሚበቅል እንደሚያፈራ ሁሉ ክርስቲያንም ከሞተ በኋላ ትንሣኤ ሙታን አለው። ሞትን የገደለልን ክርስቶስ ኢየሱስ ወደ እርሱ እንድንሄድ መንገዳችን ስለሆነ እነዚህን 5 ነጥቦች አንድ ክርስቲያን በቅድሚያ ማጥናትና መማር ይኖርበታል።
ስለዚህ የማንነታችን መሰረቶች ብለን የምንጠቅሳቸው ሚስጥረ ሥላሴና ሚስጥረ ሥጋዌ ናቸው። የጸጋ በሮች ደግሞ ሚስጥረ ጥምቀትና ሚስጥረ ቁርባን፣ የመጨረሻ ተስፋ ወይም ትንሣኤ ሙታን ብለን የምንጠቅሰው ተስፋችን እርሱ ነው። ክርስቲያን ኖሮ ሲሞት ከሞተ በኋላ እንደሚነሳ ስለሚያምን ተስፋ ስለሚያደርግ ያም ተስፋችን ክርስቶስ ኢየሱስ ስለሆነ ይሄን መማር ማጥናት ተገቢ ይሆናል። የህይወት ንድፍ አድርገን ልናነሳ የሚገባው ክርስቲያናዊ ስነ ምግባር አንድ ሰው እምነት ብቻ ኖሮት ወደ መንፈሳዊ እድገት ሊመጣ አይችልም። እምነት ሲደመር በጎ ስራ፣ መልካም ነገሮችን አምኖ ተጠምቆ ክርስቲያን የሆነ ሰው መልካም ነገር እያደረገ መንፈሳዊ ብስለት ላይ መድረስ ይችላል። ዘወትር በክርስትናችን ልንለማመዳቸው የሚገባው ልክ ኤክሰርሳይዝ ብለን እኛ ለስጋችን የሚሆነውን እንቅስቃሴ ጠዋትና ማታ እንደምናደርግ ስፖርት እንደምንሰራ ለአካል ብቃት ለሰውነታችን ጤና ብለን ስፖርት እንደምንሰራ ሁሉ አንድ ክርስቲያናዊ ስነ ምግባሩን በየዕለቱ እንደዚህ ማድረግ ይኖርበታል። የየዕለት ኤክሰርሳይዝ ማድረግ ይኖርበታል። የመጀመሪያው ጸሎት ነው። ጸሎት እስትንፋስ ነው። ዘውትር ከእግዚአብሔር ጋር መነጋገር ነው። እግዚአብሔር በነገሮቻችን እንዲቀድም እርሱን መጋበዝ ስለሆነ አንድ ክርስቲያን ኤክሰርሳይዝ ማድረግ ካለበት፣ መለማመድ ካለበት፣ ለመንፈሳዊ ጤንነቱ መስራት ካለበት ዘወትር ጸሎተኛ መሆን ይኖርበታል። ሁለተኛ ስግደት ነው። ስግደት እንግዲህ በመጽሐፍ ቅዱስ ላይ ብዙዎች ለጣዖት አምልኮ እንዲሰግዱ በተደረጉ ጊዜ እምቢ እንዳሉ እንመለከታለን። ሰይጣን ብዙ የሚጓጓው ነገር ወይም ደግሞ እንዲደረግለት የሚፈልገው ነገር ስግደት ነው። እንዲመለክ ይፈልጋል። ከእግዚአብሔር ጋር ነው መፎካከር የጀመረው አይደል? አወዳደቁም እንደዛ ስለሆነ ሳጥናኤል የነበረው እኔ ነኝ የፈጠርኳችሁ እኔ ነኝ አምላካችሁ ባለ ጊዜ እንደወደቀ ሁሉ ሰይጣን እስካሁን ድረስ እንዲመለክ እንዲሰገድለት ይፈልጋል። በማቴዎስ ወንጌል ምዕራፍ 4 ላይም ኢየሱስ ክርስቶስ ለሰይጣን እንዲሰግድ ይሄን ካደረክልኝ አለ ዓለምን ሁሉ የዓለምን ክብር ሁሉ አሳይቶ ይሄን ሁሉ ሰጥሃለሁ አለ። ተመልከቱ፣ ሰይጣን እንዲሰገድለት የዚህን ዓለም ንብረት ሁሉ ይመድባል። ዓለምን ሁሉ ንብረት መድቦ ይሄን ሁሉ ሰጣቸዋለሁ ግን ስገዱልኝ ይላል። በዚህ ልክ ነው የሚጓጓው ሰይጣን። እና ስግደት ለእግዚአብሔር ሲሆን ለእግዚአብሔር ስትሰግዱ ስታመልኩት ሰይጣን ይበሳጫል፣ ሰይጣን ይቃጠላል። የእውነት ሰይጣንን እንዲቃጠል ሰይጣን ከናንተ እንዲሸሽ የምትፈልጉ ከሆነ ክርስቶስ ኢየሱስን ለእርሱ ዘወትር ስገዱለት። የአምልኮ መገለጫችንም ስለሆነ እና ስግደት የዕለት ተዕለት ተግባራችን መሆን ይኖርበታል። እንቅስቃሴያችንን ለስጋችን እንደምናደርገው ሁሉ ስግደት ደግሞ ለመንፈሳዊ እድገታችን አስፈላጊ ነገር ነው። በሶስተኛ ደረጃ ላይ ጾም ነው። ጾም ክርስቲያን መጾም አለበት። ቤተክርስቲያናችን ባስቀመጠችው በአዋጅ ጾሞች ልክ አንድ ክርስቲያን መጾም ይኖርበታል። ይህም ጾም ለስጋችንም ጠቃሚ እንደሆነ ሳይንሶች የተለያዩ ጥናቶች እየወጡም ቢሆን በቤተክርስቲያናችን ትምህርት ግን ክርስቶስ ኢየሱስ ራሱ ጾሞ ለጌታ ለኢየሱስ ክርስቶስ መገዛታችንን የሚያሳይ በመሆኑ እሱ ምሳሌ ሆኖ አሳይቶናል። ስለዚህ ሶስተኛው ጾም ነው። አራተኛውና የመጨረሻው ምጽዋት ነው። ያለንን ነገር ማካፈል መቻል ማለት ነው። እነዚህ እንግዲህ ክርስቲያን ለክርስቲያን ይጸልያል። አባታችን ሆይ ብለን በምንጸልይበት ጊዜ አባቴ ሆይ በሰማይ የምትኖር ብለን አንልም። አባታችን ሆይ ስንል የሌሎችም አባት እንደሆነ እያሰብን ነው። የዕለት እንጀራዬን ስጠኝ አትሉም አይደል? በጸሎታችሁ የዕለት እንጀራችንን ስጠን እንላለን። ፍቅር ያለው ጸሎት ነው። ለሌሎችም መጸለይ መቻል፣ ማካፈል መቻል፣ ያለንን ጸጋ ማካፈል፣ ሌሎችን ወደ ራስ የማቅረብ መንፈስ ያለው ክርስቲያናዊ ስነ ምግባር ስለሆነ እነዚህን አራት ነጥቦች በየዕለቱ አንድ ክርስቲያን ስነ ምግባራዊ ሕጌ የኔ የሆነው ክርስቲያናዊ ስነ ምግባር ነው ብሎ በየዕለቱ ሊያደርጋቸው የሚገባ ነገር ነው። ስለዚህ አንድ ክርስቲያን የቤተ ክርስቲያናችንን መሰረታዊ ትምህርት ከተማረ በኋላ ስነ ምግባርን ይማራል። ከዛ ህይወቱን እያስተካከለ መንፈሳዊ እድገቱን መንፈሳዊ ብስለት እንዲኖረው ይረዳዋልና እንግዲህ ማወቅ መረዳት ተገቢ ነው። ህዝብ የሚጠፋው ሀገር የሚጠፋው ካለማወቅ የተነሳ ነው። በሆሴ ላይ እንደተገለጸው ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል ይላል። ስለዚህ ከዚህ ጥፋት እንድንጠበቅ እንድንድን ዘወትር መማር፣ ቃሉን መመርመር፣ ወደ እግዚአብሔር መቅረብ ከሁላችንም ይጠበቃልና እግዚአብሔር መንፈስ ቅዱስ በጎ ነገርን እንድናደርግ መጻሕፍቶችን መርምረን የቤተክርስቲያናችንን ትምህርት ተረድተን
በመንግስቱ በቀኙ እንድንቆም የእርሱ መልካም ፈቃዱ ይሁንልን። ሰብስክራይብ እያደረጋችሁ ዩቲዩቡን እንድታሳድጉ በእግዚአብሔር ስም ጠይቃችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ።